بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ በያላችሁበት አላህ Subhanahu Wa Ta'ala ይጠብቃችሁ። አልአዝካር ወልአዳብ የተሰኘው ኪታባችን እንደቀጠለ ነው። ክፍል 53 የቃል በቃል ተፍሲር። የዛሬው ትምህርታችን አልመርአቱ ሴቶችን በተመለከተ ነው። እዚህ ጋር ቁጥር 137 ተሕሪሙ الدخول لا ቁጥር 136 እዚህ ጋር حق الزوج على زوجته ይላል። حق الزوج የባል حق على ላይ زوجته በሚስቱ ላይ ያለው حق ባል በሚስቱ ላይ ያለው ሐቅ ያለው መብት ምንድነው የሚለውን እንማማራለን። ቁጥር 1 قال አሉ النبي صلى الله عليه وسلم የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም የአላህ ሰላትና ሰላም በሳቸው ላይ ይሁን እንዲህ አሉ። ለው ኑሮ አሉ ኩንቱ በሆን ኑሮ አሚራን የማዝ በሆን ኑሮ አሐደን አንድን ሰው የማዝ በሆን ኑሮ አየስጁድ እንዲሰግድ ለአሐድ ለአንድ ሰው እንዲሰግድ ማዝ በሆን ኑሮ አንድን ሰው ለአንድ ሰው እንዲሰግድ የማዝ በሆን ኑሮ ለው ኑሮ ኩንቱ በሆን ኑሮ አሚራን የማዝ በሆን ኑሮ አሐደን አንድን ሰው አየስጁድ እንዲሰግድ ለአሐድ ለአንድ ሰው ማለት ነው። አንድን ሰው ለአንድ ሰው እንዲሰግድ የማዝ በሆን ኑሮ ለአመርቱ አዝ ነበር አልመርአተ ሚስትን አዝ ነበር አንተስ ጁድ እንድትሰግድ ሊዘውጂሃ ለባሏ እንድትሰግድ አዝ ነበር አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም። ከአላህ Subhanahu Wa Ta'ala ውጭ ግን ለማንም ማጎብደድም ሆነ መስገድም አይቻልም። ለአላህ Subhanahu Wa Ta'ala ብቻና ብቻ ነውና እንደው ባዝ ኑሮ አንድ ሰው ለአንድ ሰው እንዲሰግድ ሚስት ለባሏ እንድትሰግድ አዝ ነበር አሉ። እንግዲህ ምን ያክል የባል ሐቅ እንዳለብን እንዲሁም ባላችንን መታዘዝ ግዴታ እንደሆነ ግልጽ የሆነ ሐዲስ ነው። ረዋው ዘግበውታል። ትርሚዚ ዘግበውታል። ስለዚህ የባላችንን ሐቅ የምንወጣ አላህ ያድርገን። እዚህ ጋር እንግዲህ አንድ ሐዲስ ብቻ ነው ያለው። በሌላ ቦታ የተለያዩ ሐዲሶች አሉ ማለት ነው። እና እንግዲህ አንዲት ሴት ልጅ ምን ብሏል ነብዩ አለይሂ ሰላቱ ሰላም? እንግዲህ አንዲት ሴት ልጅ አላህን ከታዘዘች ባሏን ከታዘዘች ያው በፈለገችው የጀነት በሮች ግቢ ትባላለች። ግን ባላችንን መታዘዝ ሲባል አላህ በሚታመጽበት ነገር ላይ የሚያዘን ከሆነ በወንጀል ነገር በመጥፎ ነገር የሚያዘን ከሆነ ያኔ አንታዘዘውም። ግን በሌላ ነገር ከሆነ እንታዘዛለን። ግን አላህ በሚታመጽበት ነገር ላይ በወንጀል ላይ ካዘዘን ያኔ አንታዘዘውም። እና በሌላ ሐዲስ ምን ብሏል ነብዩ አለይሂ ሰላቱ ወሰለም? እንግዲህ አንዲት ሴት ልጅ 5 ተወቃቷን ሶላት ከሰገደች ረመዳን ወሩን ከጾመች ወሐሰነት ፈርጃ እንዲሁም ብልቷን ከጠበቀች ወአጣዓት ዘውጀሃ ባሏንም ከታዘዘች ቂለ ለሃ ለሷ ትባላለች ኡድኹል الجنة ጀነት ግቢ በፈለግሽ የጀነት በሮች ግቢ ትባላለች ብለዋል። እና አላህ ጀነትን ይወፍቀን። እነሱም ደግሞ የሚስት ሐቅ የሚወጡ አላህ ያድርጋቸው። እኛም ደግሞ የባሎቻችንን ሐቅ መብት የምንወጣ አላህ Subhanahu Wa Ta'ala ያድርገን። ሷሊህ ሴቶች አላህ ያድርገን። ቁሉ አሚን። እሺ እዚህ ጋር ሌላኛው ቁጥር 137 ተሕሪሙ ሐራም ክልክል ለመሆኑ ሐራም ለመሆኑ الدخول መግባት አላ ላይ النساء በሴቶች ላይ መግባት ሐራም ክልክል ለመሆኑ قال አሉ النبي صلى الله عليه وسلم የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ። ኢያኩም አደራችሁን ተጠንቀቁ አሉ። ኢያኩም አደራችሁን ወድኹለ መግባትን አላ ላይ النساء በሴቶች ላይ መግባትን አላ ላይ النساء በሴቶች ላይ መግባትን ከሴቶች ጋር መቀላቀልን አደራ ይሄዘሩ ማለት ነው። ተጠንቀቁ እያሉ ነው። እዚህ ጋር አንኒሳ ማለት አለ النساء ማለት እዚህ ጋር ቁጥር ተቀምጧል። አይ ማለትም አልኢኽቲላጡ መቀላቀል ቢህነ በእነሱ ላይ ማለት ነው። ከነሱ ከሴቶች ጋር መቀላቀልን አደራችሁን ተጠንቀቁ አሉ። ተዘፈቃለ አለ ረጁሉን አንድ ሰው እንዲህ አለ من الأنصار كأنصاروች ከመዲና ሰዎች አንዱ ሰው እንዲህ አለ። አንሷር የሚባሉት የመዲና ሰዎች ናቸው። ከመዲና ሰዎች አንድ ሰው እንዲህ አለ
ፈቃለ አለ ረጁሉን አንድ ሰው እንዲህ አለ ሚነል አንሳሪ ከአንሷሮች አንድ ሰው እንዲህ አለ ያ ረሱለላሂ አንቱ የአላህ መልእክተኛ ሆይ አፈረአይተ እስኪ ንገሩኝ አየሁን እስኪ ንገሩኝ አለ አልሐምወ ሐምወ ሰለ ሐምወ ማለት የባል ወንድም ማለት ነው የባላችን ወንድም ሲሰለ ሐምወ ንገሩኝ አንቱ የአላህ መልእክተኛ ሆይ አለ ከዛ ቃለ አሉ ነቢያችን አልሐምወ አሉ አልመውት ሞት ነው አሉ ሞት ይሻላል አሉ ሞት ይሻላል እሱማ ሞት ይሻላል እንግዲህ የባል ወንድም እንኳን ቢሆን ባላችን ከሌለ መግባት የለበትም በእኛ ላይ እንዲሁ ዘው ብሎ ዝም ብሎ መግባት የለበትም ባላችን ካለ ነው መግባት ያለበት እንጂ ባላችን ከሌለ የባል ወንድም እንኳን ቢሆን ማለት ነው እና እሱማ ሞት ይሻላል አሉ እና ሐምወማት የባላችን ወንድም ማለት ነው እዚህ ጋር ለቁጥር 2 አልሐምወ ማለት ሐምወ ማለት ሐምወ ማለት አኹ ወንድም ነው አዘውጂ የባል ወንድም ነው ወነህውሁ የመሳሰሉት ማለት ነው ሚንከ አቃሪቢ ቅርብ ይሆኑ አዘውጂ የባል ዘመዶች ቅርብ የባል ዘመዶች ማለት ነው ቅርብ ይሆኑ የባል ዘመዶች ሐምወ ይባላል ምሳሌ እዚህ ጋር ተቀምጧል ከኢብኒ ልጅ አልዓሚ ያጎቱ ልጆች ይመስል የወንድሞቹ ልጆች ያጎቱ ልጆች ያክስቶቹ ልጆች የወንድሙ ልጆች የእህቱ ልጆች እነዚህ ሁሉ አይቻሉም እነዚህ ራሱ የሱ ቅርብ ዘመድ እንኳን አይቻልም ማለት ነው በእኛ ላይ መግባት ማለት ነው የሩቁማ እንደውኑ ሩቅ ነው እሱም አይቻልም እንዲህ የቅርብ እንኳን የቅርብ እንኳን አይቻልም ባላችን ካለ ችግር የለም ቢገቡ ግን ባላችን ከሌለ መግባት የለባቸው ወንዶቹ ማለት ነው ያው ብቻችንን ከሆን ብቻ ያኔ ዘው ብሎ መግባት የለበትም እሱ ካለ ይገባል እሱ ከሌለ ግን ያው አይገባም እና እሱ ሞት ነው አሉ ተዘምናሉ እዚህ ጋር ሐሙም አልሞት ሞት ነው ካሉ በኋላ እዚህ ጋር ቁጥር ምን ተቀምጧል አይ ማለትም دخوله መግባት ሙህሊኩን ጥፋት ነው ሙህሊኩን ያጠፋል ማለት ነው ከልሞት ልክ እንደ ሞት ነው አንድ ሰው ከሞተ ሞተ ነው አለቀ አይደለ ልክ ይሄም እንደ ሞት ነው በጣም ጥፋት ነው ማለት ነው ከዛ አይ ማለትም አነኮ خطاره አደጋው ሸዲዱ ብርቱ ነው ሸዲዱ ያኒ ሸዲድ ማለት የከፋ ነው አደጋው በጣም የከፋ ነው የባላችን ወንድም በእኛ ላይ ቢገባ አደጋው የከፋ ነው የሚፈጠረው አይታወቅም እና አደጋው የከፋ ነው ለማለት ነው ማንንም በጣም ሞት ነው ያሉት እዚህ ጋር በጣም እንግዲህ አደጋው ሸዲድ የሆነ ብርቱ ነው በጣም የከፋ ነው የባል ወንድም ማለት ነው እና ልንጠነቀቅ ይገባል ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል ቁጥር 138 ተሕሪሙ ሐራም ክልክል ለመሆኑ ሙሳፈሐቲ መጨበጥ النساء ሴትን መጨበጥ غير ውጭ ሆነን المحارم ከመሐሪም ውጭ ሆነችን ሴት የማትፈቀድን ሴት መጨበጥ ሴቷም ደግሞ የማይፈቀድላትን ወንድ መጨበጥ ሐራም ክልክል ለመሆኑ ከመሐረሞቻችን ውጭ ሆኑትን ወንዶች መጨበጥ የለብንም ወንዶችም ደግሞ ከመሐሪሞቻቸው ውጭ ሆኑትን ሴቶች መጨበጥ የለባቸውም የማይፈቀድላቸውን ሴት መጨበጥ የለባቸውም ወንዶች ሴቶችም እንደዛው ማለት ነው ተሕሪሙ ሐራም ለመሆኑ ሙሳፈሐቲ መጨበጥ النساء ሴቶችም መጨበጥ ሴቷም ደግሞ ወንድን መጨበጥ የለባትም غير ውጭ የሆነ المحارم ከመሐሪም ውጭ ሆኑትን ከሚፈቀዱልን ውጭ ሆኑትን ማለት ነው የማይፈቀዱልን ወንድ መጨበጥ የለብንም ወንዶችም ደግሞ የማይፈቀድላቸውን ሴቶች መጨበጥ የለባቸውም ይህ ሐራም ክልክል ለመሆኑ غير ውጭ ሆኑ المحارم ከመሐሪም ውጭ ሆኑ ሴቶችን መጨበጥ እንዲሁም ከመሐሪም ውጭ ሆኑ ወንዶችን መጨበጥ ሐራም ክልክል ለመሆኑ ቁጥር 1 قال አሉ النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም እንዲህ አሉ እኔ አሉ لا اصافح አልጨብጥም አሉ النساء ሴትን አልጨብጥም አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ሴትን አልጨበጡም ስለዚህ ነብዩ አለይሂ ሰላቱ ወሰለም እሳቸውን ፈለግ ነው መከተል ያለብን ዝም ብለን እንደፈለግን መሆን የለብንም አንዳንዳችን እያወቅን ነው በተለይ የምናጠፋው ብዙ ነገር ተምረን እንደገና ወደታችን እንወርዳለን ብዙ ነገር እያወቅን ሐራም መሆኑን ክልክል መሆኑን እያወቅን ግን እንደፈለግን እንተሻሻለን ሰላም እንላለን ከዛሊክ መነካካት የለብንም ያኒ መጠንቀቅ አለብን እኔ ያሉ ላ
لا أصافح الجبتم النساء سيتن الجبتم مال النبي عليه الصلاة والسلام الجبتم رواه زجبول أحمد إمام أحمد زجبوا تال قطر هلتهنم قالت آلت عائشة ناتج عائشة رضي الله عنها الله يودد الله تو اندي هالج والله بالله يهونبኝ አለች والله አለች والله بالله ይሁንብኝ والله አለች ማመሰት አልነካችም የዱ እጅ ረሱልላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም እጅ አልነካችም የደ እጅን ኢምራአቲን የሴት ልጅን እጅ አልነካችም ቀጡ በጭራሽ የአላህ መልእክተኛ የነቢ ዐለይሂ ሰላቱ ወሰላም እጅ የሴት ልጅን እጅ ነክታ አታቅም በጭራሽ አለች እናታችን አይሻ። እንግዲህ አንድም ቀን ማለት በጭራሽ ነክተው አያውቁም። ከማህረሞቻቸው ውጭ ሆኑትን ነክተው አያውቁም። የማይፈቀድላቸውን ሴቶች ነክተው አያውቁም በጭራሽ አሉ እናታችን አይሻ። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ስለዚህ እኛም የነቢ ዐለይሂ ሰላቱ ወሰላም እንከተላለን ካል እነሳቸውን ነው መከተል ያለብን። እንደፈለግን መሆን የለብንም። ሱብሃንአላህ። ሌላኛው 139 ቁጥር 139 አልኸልወቱ መነጠል መገለል ቢልመርአቲ ሴትን ይዞ ማለት ነው። አንድ ወንድ ሴትን ይዞ አንዲት ሴትን መገለል ሴትን ይዞ ማለት ነው። የብቻ መነጠል አልኸልወቱ መነጠል ቢልመርአቲ ሴትን ይዞ መገለል መነጠል ወሰፈሩሃ እንዲሁም መጓዝ ሴት ልጅ መጓዝ ብቻዋን ማለት ነው። ቢላ ማህረም ቢላ ያለ ማህረም ሴት ልጅ መጓዝ እንደሌለባት እንዲሁም ደግሞ አንዲት ሴት ልጅ ከአንድ ወንድ ጋር አንድ ወንድ አንዲት ሴትን ይዞ መገለል መነጠል ብቻውን ቁጭ ማለት እንደሌለባቸው ወንድና ሴት ማለት ነው። አንድ ወንድ አንድ ሴት ለብቻቸው መሆን እንደሌለባቸው ይሄ ክልክል ሐራም ለመሆኑ ነው። አልኸልወቱ መገለል ቢልመርአቲ አንዲት ሴትን ይዞ ማለት ነው። አንድ ወንድ አንዲት ሴትን ይዞ መገለል ለብቻቸው ቁጭ ማለት ለብቻቸው መሄድ ይሄ ሐራም ክልክል ለመሆኑ ወሰፈሩሃ እንዲሁም መጓዟ ብቻዋን መጓዟ ማለት ነው። አንዲት ሴት ልጅ ቢላ ማህረም ያለ ማህረም መጓዟ ይህ ሐራም ክልክል ለመሆኑ እንግዲህ ጉዞ ካሰበች ከባሏ ጋር ባልከላ ከአባቷ ጋር ከአጎቷ ጋር ከወንድሟ ጋር ከወንድሞቿ ልጆች ከእህቶቿ ልጆች ይሄ ይቻላል። ከማህረሞቿ ጋር ማህረም ከሆኑላት ሰዎች ጋር መጓዝ ትችላለች። ከዛ ውጭ ግን መጓዝ የለባትም ሐራም ክልክል ለመሆኑ ነው። እና ብቻዋን ሴት ልጅ አትጓዝም። ይሄ ሐራም ለመሆኑ ክልክል ለመሆኑ ቁጥር 1 ቃለ አሉ النبي صلى الله عليه وسلم የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ ላ يخلون አይገለል ረጁሉን አንድ ወንድ አይገለል ቢምርአቲን አንዲት ሴትን ይዞ አይገለል አይነጠል ብቻውን ቁጭ አይበሉ ብቻቸውን አንድ ወንድ አንዲት ሴት ብቻቸውን ቁጭ አይበሉ አይገለሉ ማለት ነው። ወላ ቱሳፊረነ እንዲሁም አትጓዝ ኢምርአቱን አንዲት ሴት አትጓዝ ብቻዋን አትጓዝ ኢላ ቢሆን እንጂ ወማዓሃ ከሷ ጋር ያለ ቢሆን እንጂ መህረሙን መህረም ያለ ቢሆን እንጂ ወይ ወንድ አባቷ ወይ ባሏ ወይ ወንድሟ ወይ አጎቷ ከዛሊክ ማለት ነው። ለሷ መህረም የሆኑት ጋር ነው እንጂ ብቻዋን መጓዝ የለባትም አንዲት ሴት ልጅ ማለት ነው። ወላ ቱሳፊረነ እንዲሁም አትጓዝ ኢምርአቱን አንዲት ሴት ልጅ ኢላ ቢሆን እንጂ ወማዓሃ ከሷ ጋር ያለ ቢሆን እንጂ መህረሙን መህረም ያለ ቢሆን እንጂ ያለ መህረም አትጓዝ። እንዲሁም አንድ ወንድ አንዲት በአል ሴትን የማትፈቀድለት ሴትን ይዞ ገለል ብሎ ቁጭ አይበል። ለብቻቸው ተነጥለው አይቀመጡ፣ ለብቻቸው አይጓዙ። ስለዚህ ለብቻቸው መሄድ፣ ለብቻቸው ነጠል ብለው መቆም፣ ለብቻቸው ሸጎጥ ባንዱ ብለው መቆም ይሄ አይቻልም። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ሌላኛው ቁጥር 2 ቃለ አሉ النبي صلى الله عليه وسلم የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ ላ يخلون አይገለል ረጁሉን አንድ ወንድ አይገለል ቢምርአቲን አንድ ሴትን ይዞ ማለት ነው። አንድ ወንድ አንድ ሴት አይገለሉ፣ ለብቻቸው አይነጠሉ። ላ يخلون አይገለሉ አይነጠሉ ረጁሉን አንድ ወንድ ቢምርአቲን አንድ ሴትን ይዞ ገለል አይበል። ላ ተሕሉ አይፈቀድም ለሁ ለሱ ፈኢነኩ አሸይጣን ሸይጣን እኮ ሳሊሱሁማ ሶስተኛቸው ሸይጣን ነው አሉ። እነዚህ ሁለት ሰዎች እንግዲህ ብቻቸውን አይደሉም፣ ሶስተኛ ሸይጣን ያለ ቢሆን እንጂ ከነሱ ጋር። ስለዚህ ይገፋፋቸዋል ወደ መጥፎ ነገር፣ ወደ ሌላ ነገር ይገፋፋቸዋል ሸይጣን እና ብቻቸውን አይደሉም ማለት ነው። ከነሱ ጋር ከሁለቱ ጋር ሸይጣን አለ ማለት ነው። ስለዚህ አንድ ወንድ አንድ ሴት ለብቻቸው መሄድ፣ ለብቻቸው መገለል፣
ለብቻቸው መቀመጥ ለብቻቸው መተው እነሱ አይፈቀድም፣ አይቻልም። ስለዚህ ልንጠነቀቅ ይገባል። ምንም ቢሆን ምንም በቃ የማይፈቀድልን ወንድ ከሆነ የማይፈቀድልን ከሆነ ያ ሌላ ባዕድ ወንድ ከሆነ ከሱ ጋር ጭራሽ መገለል የለብንም፣ ብቻ መሄድ የለብንም ከሱ ጋር ማለት ነው። ምክንያቱም ሶስተኛ ሸይጣን አለ፣ ይገፋፋል። መጥፎ ነው ሸይጣን እና መጥፎ ነው። ያኒ አንድ ወንድ አንድ ሴት መገለል ልንጠነቀቅ ይገባል። ጉዞ ካደረግን ደግሞ ከማህረሞቻችን መጓዝ አለብን እንጂ ከማህረማችን ውጭ የሆነ ወንድ ከሱ ጋር ጉዞ ልናደርግ አይገባም፣ እንዲሁም ልንነጠል አይገባም። አሁንማ እንደውም ጊዜያችን ራሱ ያስፈራል። ረዋሁ ዘግቦታል እነሳኢዩ ነሳኢ ዘግቦታል ፊ ላይ አሱናኒ በሱናናቸው አልኩብራ በትልቁ ሱናናቸው ዘግበውታል። ስለዚህ አሁን ላይ ያለነው ጊዜያችን ደግሞ በጣም አስፈሪ ነው። እንኳን አይደለም የማይፈቀድልን ወንድ ጋር አይደለም ወንድምና እህት ራሱ የሚያስፈራበት ጊዜ ነው። ስለዚህ ልንጠነቀቅ ይገባል። ልጆቻችን እንኳን ስናሳድግ በጥንቃቄ ሊሆን ይገባል። አስለን ሁለት ልጆች እንኳን ካሉ በአንድ ላይ ራሱ መተኛት የለባቸው፣ እየብቻችን ነው ማስተኛት ያለብን። ምክንያቱም እንዲሁም ተማምረናል ካሁን በፊት ምሳሌ ልጆቻችን 7 ዓመት ከሆናቸው ምኝታቸው መለየት አለብን። ልንጠነቀቅ ይገባል። አይ እሷ እኮ ወንድሟ ነው እህቷ ነው ብለን መተው የለብንም። ምኝታቸውን ራሱ መለየት እየብቻቸው። ሁሉም ነገር አሁን ላይ አስፈሪ ነው። እንኳን የማይፈቀድልን ወንድ ጋር አይደለም ማለት ነው። ሁሉም ነገር ጥንቃቄ ያስፈልገዋል። ልጆቻችንም ስናሳድግ አላህ ለዛ ያብቃን እንጂ ሁሉም ነገር በጥንቃቄ ልናሳድግ ይገባል። ትኩረት ሊኖረን ይገባል። ይህን ይመስላል የዛሬው ትምህርታችን። ሀዛ ወላሁ አዕለም። ስህተት ካለኝ እያረማችሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።